ታሪኩ የሚጀምረው ቪሳያስ በተባለችው መንደር ውስጥ ነው። በዚያች ቦታ ላይ በደረሰው የጎርፍ አደጋ ምክንያት መንደሯ ሙሉ በሙሉ በመውደሟ ነዋሪዎቿ ሕይወታቸውን ለማዳን ወደ ተሻለና ደህንነቱ ወደ ተጠበቀ ቦታ ይሰደዱ ጀመር። ከእነዚህ ተሰዳጆች መካከል ሊኔት አንዷ ነበረች። የጉዞ ትኬት ለመግዛት አንዲት ሳንቲም እንኳ ስላልነበራት ሕፃን ልጇን አቅፋ በምስጢር ወደ አንዲት መርከብ ውስጥ ሾልካ ገባች። በመጀመሪያ ሊኔት በመርከቧ ውስጥ ተሸሽጋ እየተጓዘች ነበር። ነገር ግን ጉዞው እኩለ መንገድ ላይ ሲደርስ የመርከቧ የጥበቃ ሰራተኞች የእያንዳንዱን ተጓዥ ትኬት በቅደም ተከተል መፈተሽ ጀመሩ። በዚህም ምክንያት ሊኔት ምንም አይነት ትኬት ሳይኖራት በመሳፈሯ ተያዘች። ረጅም የባህር ጉዞ ካደረገች በኋላ ሊኔት ከነልጇ ወደ ወደቡ በሰላም ደረሰች። ነገር ግን ዋና ዓላማዋ ባለቤቷን ለመፈለግ ወደ ሴጎቪያ ግዛት መሄድ ስለነበረና መንገዱ ደግሞ እጅግ ሩቅ በመሆኑ ለጉዞዋ ማሟያ የሚሆን ገንዘብ ለማግኘት በወደቡ ለሚሰሩ የፖርተር ሰራተኞች የእርዳታ እጃቸውን እንድትዘረጉላት ተማጸነቻቸው። ሊኔት እጅግ የሚያዝን ፊት አሳይታ ብትለምናቸውም የወደቡ ሰራተኛ ምንም አይነት ርኅራኄ ሳያሳያት ስራውን ለመቀጠል ትቷት ሄደ። በዚህ ግራ መጋባት ውስጥ ሳለች ድንገት የአንዲት ተጓዥ ሴት የገንዘብ ቦርሳ በትክክል በሊኔት ፊት ለፊት መሬት ላይ ወደቀ። ሊኔት የቦርሳውን ገንዘብ ከመውሰድ ይልቅ ቦርሳውን ለባለቤቷ መለሰችላት። ያቺ ሴትም እንደ ምስጋና ሊኔትና ልጇን ወደ ቅርብ የባስ ማቆሚያ በሚሄደው ታክሲዋ ውስጥ አብረዋት እንዲጓዙ ፈቀደችላት። ባስ ማቆሚያው እንደደረሱም ያቺ ደግ ሴት አነስተኛ ቢሆንም እንኳ ለመንገድ የሚሆናት ብር ሰጠቻት። ከዚያም ሊኔት ወደ ሴጎቪያ የሚሄደውን ባስ ተሳፈረች። ልጇን በጥሩ ሁኔታ ለማጥባት ሲትል ከኋላኛው ወንበር ላይ ተቀመጠች። ነገር ግን ብዙ ሳይቆይ ሁለት ባለጌ ወጣቶች መጥተው በትክክል ከጎኗ ተቀመጡ። ለሊኔት የማይገባና አላስፈላጊ ንግግሮችን በመናገር እንዲሁም ወደ ጡቷ እያየ ይረብሻት ጀመር። እነዚያ ባለጌዎች ሊኔትን ማስቸገራቸውን ያቆሙት አንድ ሰው መጥቶ ራሱን ፖሊስ እንደሆነ ገልጾ ሁለቱንም ወጣቶች ከካደና ካባረራቸው በኋላ ነበር። ሮዶልፎ የተባለው ያ ሰው ባሱ መጓዝ ሲጀምር ከጎኗ ተቀመጠ። ሊኔት ከነዚያ ባለጌዎች ስላዳናት እጅግ አመሰገነችው። ሊኔት ከእነዚያ ወጣቶች ስላዳናት አመስግናው የባስ ትኬቷ ገንዘብ እጅግ ጎዶሎ ስለነበር ሮዶልፎ እንዲጨምርላት ጠየቀችው። ሮዶልፎ አዝኖላት እስከ መድረሻዋ ድረስ ያለውን የጉዞ ክፍያ በሙሉ ከፈላት። በተጨማሪም እሱ እውነተኛ ፖሊስ እንዳልሆነና እነዚያን ወጣቶች ለማስፈራራትና ለማባረር ሲል ብቻ ፖሊስ ነኝ ብሎ እንደዋሸ ነገራት። ከዚያ በኋላ ስማቸውን ተዋወቁ። ሊኔትም ቤቷ በኃይለኛ አውሎ ነፋስ እንደወደመና አሁን ባለቤቷን ለመፈለግ ወደ ሴጎቪያ ግዛት እየሄደች እንደሆነ ነገረችው። የ4 ሰዓታት የጉዞ ጊዜያቸውን ለማሳለፍ ሲል ሮዶልፎ ሊኔት የመላ ሕይወቷን ታሪክ እንድትነግረው ጠየቃት። ሊኔትም ከልጅነቷ ጀምሮ በመርከቧ ውስጥ እስካጋጠማት መራራ ጉዞ ድረስ ያለውን ታሪኳን ትነግረው ጀመር። በአባቷ አደጋ ምክንያት ገና በይፋ በ5 ዓመቷ ወላጅ አልባ ሆና ነበር። የአባቷ ማለፍ ያስከተለባት ከባድ የአእምሮ ጭንቀት የተነሳ እናቷ ራሷን ገመድ ላይ ሰቅላ ሕይወቷን አጠፋች። በዚህ ምክንያት ሊኔትና ቶቶ የተባለው ታላቅ ወንድሟ በአክስታቸው እጅ ያድጉ ጀመር። ነገር ግን በኑሮ እጥረት ምክንያት አክስቷ ወንድሟን ቶቶን በምስጢር ሸጠችው። ለሊኔት ግን ወንድሟ ወዴት እንደሄደ ሳይታወቅ እንደጠፋ ነገረቻት። ወላጆቿንና ወንድሟን ካጣች በኋላ የሊኔት መከራ በ16 ዓመቷ ይበልጥ ጨመረ። አክስቷ ቤት በሌለችበት ጊዜ ሁሉ ያጎቷ በደል ይደርስባት ነበር። ሮዶልፎ ይህንን ሲሰማ ደነገጠ። ሊኔት ይህንን በደል ለአክስቷ ስትነግራት ምንም አይነት ማስረጃ ስላልነበራት እንደ ውሸታም ተቆጥራ ይበልጥ ትቀጣ ነበር። ዕድሜዋ ሲደርስ አክስቷ ለቤተሰቡ ገቢ እንድታስገኝ ሲሉ በባሏ ዘመድ ሱቅ ውስጥ እንድትሰራ ላኳት። እስከ አንድ ቀን ድረስ አክስቷ ደውላ ወንድሟ ቶቶ እሷን ለመፈለግ እንደመጣ ነገረቻት። አክስቷ ሊኔት ያለችበትን አድራሻ ሰጠችው። ከብዙ ዓመታት መለያየት በኋላም እህትና ወንድም ተገናኙ። ቶቶ አብረው እንዲኖሩ ወደ ሴጎቪያ ጠራት። የተለያዩበትን ረጅም ጊዜ ለማካካስ ሲል ቶቶ እሷን ይዟት በመዝናናት የተለያዩ የውበት መዋቢያዎችን ገዛላት። ቶቶ ካገባ 2 ዓመታት እንደሞላውና ሚስቱ የውጭ አገር ሰራተኛ እንደሆነች ነገራት። በዚያን ጊዜ ሚስቱ ከስደት ተመልሳ ስለነበር በየቀኑ አብረው ጊዜ ያሳልፉ ነበር። በግድግዳው ስስነት ምክንያት ሊኔት ይህንን ታስተውል ነበር። ይህም በውስጧ ቅናትና ተመሳሳይ ፍቅር የመሻት ፍላጎት ፈጠረባት። የቶቶ ሚስት ወደ ጃፓን ለሥራ ስትሄድ ሊኔት ያንን አጋጣሚ በመጠቀም ከወንድሟ ጋር ጊዜ ማሳለፍ ጀመረች። በዚህም ምክንያት ሊኔት እርጉዝ ሆነች። ድርጊታቸው በማንም ዘንድ እንዳይታወቅባቸው ሲል ወንድሟ ሊኔትን ይዟት ወደ ልጅነት መንደራቸው ወደ ቪሳያስ ተመለሰ። ልጅ እስክትወልድ ድረስም እዚያው እንድትቆይ ነገራት። ነገር ግን እስከምትወልድበት ቀን ድረስ ቶቶ በፍጹም ተመልሶ አልመጣም። ይህም ሊኔትን እጅግ አሳዘናት። አሁን ደግሞ
ደግሞ እሱን ለመፈለግ ወደ ሴጎቪያ መሄድ አሰበች። የመንገዱን እኩሌታ ተጓዘው ወደ መድረሻቸው ከተማ ሊደርሱ ሲሉ ሮዶልፎ ስለራሱ ይነግራት ጀመር። እሱ ያላገባ እንደሆነና በሙያውም የባህር ላይ ተጓዥ እንዲሁም የመዶሻ ሰራተኛ እንደሆነ ነገራት። የሮዶልፎን የሥራ ሁኔታ ስትሰማ የሊኔት ፊት ወዲያውኑ ተቀየረ። ምክንያቱም በመርከቧ ውስጥ ያለ ትኬት ተይዛ በነበረበት ጊዜ ወደ ጥበቃ አለቃው ቢሮ ተወስዳ ነበር። በዚያን ጊዜ የጥበቃ አለቃው ሁለት አማራጮችን ሰጣት፣ በባህር መሃል መጣል ወይም ደግሞ ፍላጎቱን ማሟላት። ሊኔት በግደታ ተስማምታ እያለቀሰች በደል ይፈጸምባት ነበር። ከዚያ በኋላ ለማረፍ ሲል ሊኔት በመርከቧ ውስጥ ከነበሩት አንዲት አረጋዊት ሴት ጋር ለመቆየት ፈቃድ ጠየቀች። እንደ ምስጋናም አካላቸውን የሚያምዳቸውን ያንን አረጋዊት ሴት ለማሸት ወሰነች። አረጋዊቷ ሴት ሁልጊዜ ይዘውት የሚዞሩትን የቅባት ዘይት አወጡ። በተጨማሪም በስህተት ከተዘጋጁ እጅግ አደገኛና መርዛማ የሆኑ አትክልቶችን አሳዩዋት። አንዲት ፍሬ እንኳ በሰው ልጅ ከተዋጠች ለሞት እንደምታዳርግ ነገሯት። ይህንን መረጃ ካዳመጠች በኋላ ሊኔት ለማረፍ ፈቃድ ጠየቀች። ነገር ግን ዓይኗን ልታክድ ስትል የጥበቃ ሰራተኞቹ እንደገና ጠሯት። ሕፃን ልጇንም እዚያው አረጋዊቷ ጋር ተወችው። በዚህ ጊዜ ሊኔት ወደ መርከቧ ካፒቴን ተወሰደች። እሱም ጥያቄውን ካልተቀበለች ባህር ውስጥ እንደሚጥላት ዝተባት። በዚህ በደል እጅግ የተበሳጨችው ሊኔት ወደ አረጋዊቷ ተመልሳ ያንን መርዛማ እጽዋት እንዲሰጧት ተማጸነቻቸው። ከዚያም በምስጢር ያንን መርዛማ ፍሬ በካፒቴኑና በሰራተኞቹ መጠጥ ውስጥ ጨመረችው። ብዙ ሳይቆይ የካፒቴኑ እስትንፋስ ቁርጥ ማለት ጀመረ። አካሉን መደንዘዝ ጀመረ። መርከቧ ወደ ወደቡ ከመድረሷ በፊትም የቁጥጥር ስልጣኑን ለታችኞቹ ሰራተኞች አሳልፎ ሰጠ። በሌላ በኩል ሊኔት በመርከቡ ውስጥ የረዳቻቸውን ያችን አረጋዊት ሴት ተሰናበተቻቸው። ከመርከቧ ስትወጣ ግን የአምቡላንስ ድምጽ ይሰማ ነበር። ይህም በትልቅ አደጋ ምክንያት የተፈጠረ ምልክት ነበር። ብዙ ሳይቆይ የባሱ አሽከርካሪ ባህሩና መንገዱ በጎርፍ በመዘጋቱ ምክንያት ጉዞው እንደሚስተናገድ ሲናገር ሊኔት ከሐሳቧ ነቃች። በዚህም ምክንያት የባስ ኩባንያው ተጓዦቹ እስከ ነገ ጠዋት የሚያርፉበትን ሆቴል አዘጋጀላቸው። ሮዶልፎ ለማረፍ ከመሄዳቸው በፊት ሊኔትን ለራት ጋበዛት። በተጨማሪም ከእሱ ከተለያዩ በኋላ ወንድሟን ቶቶን ለማግኘት እንድትጠቀምበት ሲል ያገለገለ ስልክ ገዛላት። ሊኔት በዚህ ሁሉ ውለታ ግራ ተጋብታ እንዴት እንደምትመልስለት ጠየቀችው። ሮዶልፎም በዚያች ምሽት በክፍሉ ውስጥ አብረው እንድታድር ብቻ እንደሚፈልግ ነገራት። ይህንን ስትሰማ የሊኔት ፊት እንደገና ተቀየረ። ነገር ግን በዚህ ዓለም ላይ ምንም ነፃ ነገር እንዳልነበረ ስለምታ ታውቅ ተስማማች። በነገታው ጠዋት ሊኔት ስትነቃ ሮዶልፎ ከጎኗ አልነበረም። ስለዚህ ሊኔት ከሌሎቹ ተጓዦች ጋር ጉዞዋን ቀጠለች። በእውነቱ ከሆነ ሮዶልፎ በሌላ መኪና ወደ ቤቱ ተመልሶ ነበር። እሱም ባለትዳርና የሁለት ልጆች አባት የነበረ ሲሆን በዚያች ቅጽበት ከቤተሰቡ ጋር ቁርስ እየተመገበ ነበር። በትክክል በዚያን ጊዜ በዜና ማሰራጫ ላይ አንድ አስደናቂ ወሬ ተላለፈ። ሊኔት የተባለች ሴት ሕፃን ልጅ በመስረቅ ወንጀል ራሷን ለፖሊስ መስጠቷ ተነገረ። እንደ እውነቱ ከሆነ ሊኔት የወለደችው ሕፃን ልጅ ከወለደች በኋላ ሕይወቱ አልፎ ነበር። ይህም የአእምሮ ሕመም ፈጥሮባት በሕክምና ቦታ ውስጥ የሌላ ሰውን ልጅ ሰርቃ የራሷ ልጅ እንደሆነ አድርጋ ታስብ ነበር። በፖሊስ ምርመራ ወቅት ሊኔት የሮዶልፎን ስም በመጥራት የሕፃኑ ስርቆት ዋና መሪ እሱ እንደሆነ ገለጾች። ሮዶልፎ በፖሊስ መፈለጉን የሚያሳየው ዜና ሚስቱን እጅግ አበሳጫት። በተለይም ፖሊሶች እሱም በሕፃን ስርቆትና በመርከቡ ካፒቴንና 4 ሰራተኞች ግድያ ወንጀል ሊይዙት በሩ ላይ ሲደርሱ ሁኔታው ይበልጥ ተወጠረ። ሮዶልፎ ለማምለጥ ሲሞክር በፖሊሶች በተኮሰበት ጥይት እዚያው ቦታ ላይ ሕይወቱ አለፈ። ታሪካችንም በትክክል እዚህ ላይ ተጠናቀቀ።